ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ከኢትዮጵያ ወደ አሜሪካ የሚላኩ የሶላር ፓናሎች የታሪፍ ስወራ ክስ ቀረበባቸው። እንደ ፈርስት ሶላር እና ኪው ሴልስ ያሉ ታዋቂ የአሜሪካ የሶላር አምራቾች ከኢትዮጵያ የሚላኩ ምርቶች ላይ የፌዴራል ምርመራ እንዲደረግ በይፋ ጠየቁ። አምራቾቹ ለንግድ ሚኒስቴር ባቀረቡት አቤቱታ የቻይና ኩባንያዎች የተጣለባቸውን ከፍተኛ የታሪፍ ክፍያ ለማስቀረት ምርቶቻቸውን በኢትዮጵያ በኩል እያሳለፉ ነው በማለት ከሰዋል። እንደ ክሱ ዝርዝር የጃፓን ኩባንያዎች የቻይናን ግብዓቶች በመጠቀም በኢትዮጵያ ውስጥ የሶላር ሴሎችን ያመርታሉ። እነዚህ ምርቶች ጥቂት ለውጥ ተደርጎባቸው በቀጥታም ሆነ በቪየትናም በኩል ወደ አሜሪካ ገበያ ይገባሉ። ኢትዮጵያ እንደ አውሮፓ አቆጣጠር እስከ 2025 አጋማሽ ድረስ ምንም አይነት የሶላር ምርት ወደ አሜሪካ ያላከች ቢሆንም በአመቱ መጨረሻ ላይ ግን የ$300 ሚሊዮን ምርት በመላክ ሰባተኛዋ ትልቅ ላኪ ለመሆን በቅታለች። አሜሪካውያኑ አምራቾች በቢሊዮን የሚቆጠር ዶላር ኢንቨስት ያደረጉበት የአገር ውስጥ ኢንዱስትሪ በዚህ የታሪፍ ስወራ ሳቢያ እንዳይዳከም ስጋታቸውን ገልጸዋል። ይህ ምርመራ ከጸደቀ ከኢትዮጵያ በሚገቡ ምርቶች ላይ አዲስ የንግድ ታሪፍ ሊጣልባቸው ይችላል ሲል ሮይተርስ ዘግቧል። በሳውዲ አረቢያ በእጽ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት የመፈጸም ስጋት እንዳለባቸው የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች መረጃ ያመለክታል። ድርጅቱ በጉዳዩ ቅርብ ከሆኑ ምንጮች አገኘሁት ባለው መረጃ ባለፈው ወር ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያን በሳውዲ የሞት ፍርድ ተፈጽሞባቸዋል። በአሁኑ ወቅት በከሚስ ሙሻይት እስር ቤት ውስጥ የሚገኙ ሌሎች 65 ያህል ኢትዮጵያውያን በተመሳሳይ ወንጀል የሞት ፍርድ ተፈርዶባቸው ቀናቸውን እየጠበቁ እንደሚገኙ ገልጸዋል። ሞት ከተፈረደባቸው መካከል በሰሜን ኢትዮጵያ ትግራይ ክልል በነበረው ጦርነት ምክንያት ከሀገር የተሰደዱ ናቸው። አንዳንድ መረጃዎች ግን የሞት ፍርድ የተፈረደባቸው ኢትዮጵያውያን ቁጥር ከ200 በላይ ሊሆን እንደሚችል ይጠቁማሉ። አብዛኞቹ ታሳሪዎች ወደ ሳውዲ ሲገቡ ጫት ይዘው በመገኘታቸው የተከሰሱ ናቸው። ጫት በኢትዮጵያና በየመን የሚዘዋወር ቢሆንም በሳውዲ አረቢያ ግን ባለው ሱስ የሚያስይዝ ንጥረ ነገር እንደ ከባድ ዕፅ ተቆጥሮ በሞት ያስቀጣል። እንደ ድርጅቱ ምንጮች ገለጻ ታሳሪዎቹ ጫት መያዝ በሳውዲ በሞት እንደሚያስቀጣ ግንዛቤ አልነበራቸውም። አንዳንዶቹ ደግሞ ሳውዲ ለመግባት በህገወጥ አዘዋዋሪዎች፣ ደላሎች ተገደው እንዲይዙ የተደረጉ ናቸው። ታሳሪዎቹ በቂ የህግ መከላከያ ጠበቃና አስተርጓሚ እንዳልቀረበላቸው እንዲሁም በምርመራ ወቅት ድብደባና እንግልት እንደደረሰባቸው ተመላክቷል። እስረኞቹ ከታሰሩበት ጊዜ ጀምሮ ምንም አይነት የቤተሰብ ጉብኝት እንዳልነበራቸውና በሳውዲ ከሚገኙ የኢትዮጵያ ቆንስላ ጽሕፈት ቤት ኃላፊዎች ጋርም የመገናኘት ዕድል እንዳላገኙ ተገልጿል። የሞት ቅጣቱ እንዲሰረዝ ሁሉን አቀፍ ጥረት እንዲደረግ ድርጅቱ ጥሪ አቅርቧል። በሳውዲ አረቢያ ባለፉት ጥቂት ዓመታት የሞት ቅጣት አፈጻጸም በከፍተኛ ሁኔታ እየጨመረ የመጣ ሲሆን ለአውሮፓ አቆጣጠር በ2025 ብቻ 356 ሰዎች በሞት ተቀጥተዋል። ዓለም አቀፍ የፍልሰተኞች ድርጅት IOM ባለፈው ወር መጨረሻ ይፋ ባደረገው ሪፖርት ለአውሮፓ አቆጣጠር በ2025 በአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ የሞት አደጋ የተመዘገበበት ዓመት መሆኑን አስታውቋል። በተለይም ከአፍሪካ ቀንድ ተነስተው በቀይ ባህር በኩል ወደ ሳውዲ አረቢያ በሚዘልቀውና ምስራቃዊ የጉዞ መስመር ተብሎ በሚጠራው አቅጣጫ የኢትዮጵያውያን ሰለባነት እጅግ ከፍተኛ መሆኑ ተመልክቷል። እንደ IOM ዘገባ እንደ አውሮፓ አቆጣጠር በ2025 በዚሁ የምስራቃዊ የጉዞ መስመር 922 የሞት አደጋዎች ተመዝግበዋል። ከእነዚህ አስደንጋጭ የሟቾች ቁጥር ውስጥ 700 ያህሉ ኢትዮጵያውያን ናቸው። ይህም አጠቃላይ ከሞቱት ፍልሰተኞች ውስጥ ከ76% በላይ የሚሆኑት ዜጎቻችን ናቸው። ቀሪዎቹ ሟቾች የሶማሊያና የኤርትራ ዜጎች መሆናቸው ተገልጿል። የIOM ቃል አቀባይ አንድሪያ ጋርሲያ ቦርሃ ለዶቼ ቬሌ ሬዲዮ በሰጡት ቃል ኢትዮጵያውያን ይህንን የፍልሰት መስመር የሚጠቀሙ ዋነኞች ዜጎች ናቸው። ሌሎች ዜጎች ሶማሊያውያንና ኤርትራውያን ናቸው ብለዋል። በጣም የሚበዙት ግን ኢትዮጵያውያን ናቸው የሚሉት ቦርሃ የሚጓዙት መንገድ ደግሞ በጣም ረጅም ነው። ከኢትዮጵያ ተነስተው በጅቡቲ አቋርጠው ይጓዛሉ። እናም የበለጠ ለአደጋ ተጋላጭ የሚያደርገው የመንገዱ ርዝመት ነው። በምስራቁ የጉዞ መስመር በዋነኛነት የሚጓዙት ኢትዮጵያውያን ዜጎች ናቸው በማለት አብራርተዋል።
ወደ የመን በሚደረገው የባህር ጉዞ የጀልባዎች መገልበጥ ለሟቾች ቁጥር መጨመር ዋነኛው ምክንያት ነው። ከባህር አደጋ ተርፈው የመን ከደረሱ በኋላ ወደ ሳውዲ ድንበር ለመሻገር በሚሞክሩበት ወቅት የሚሰነዘርባቸው ጥቃቶች ሕይወታቸውን የሚያጡ ዜጎች መኖራቸው ተገልጿል። በቀጠናው በተለይም በኢትዮጵያ ያለው ግጭት፣ በኤርትራ ያለው ሁኔታ፣ የኢኮኖሚ ችግር፣ በድርቅ ምክንያት የሚከሰቱ የአየር ንብረት ለውጥ ጫና እነዚህ ሰዎች ሊጠቀሙባቸው የሚችሉ አስጊ ያልሆኑ መደበኛ የፍልሰት መንገዶች አለመኖራቸውንም አመልክተዋል። ምንም እንኳን ሰዎች በህገወጥ አዘዋዋሪዎች ወይም ደላሎች አማካኝነት ከቦታ ቦታ መዘዋወር እንደሌለባቸው ሁሌ ማሳሰቢያ ቢሰጥም መነሻውን ከአፍሪካ ቀንድ በማድረግ በየመን በኩል አቋርጠው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ ይገኛሉ። ትራምፕ ቬንዙዌላን 51ኛዋ የአሜሪካ ግዛት ለማድረግ ማቀዳቸውን የካራካስ መንግስት ተቃወመ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ 51ኛዋ የአሜሪካ ግዛት ለማድረግ በቁም ነገር እያጤነች ነው ካሉ በኋላ ቬንዙዌላ ነፃነቷን እንደምታስጠብቅ ተናግረዋል። ዶናልድ ትራምፕ ቬንዙዌላን 51ኛዋን የአሜሪካ ግዛት ለማድረግ እንደሚያስቡ ሲናገሩ ሰምተናል ያሉት የቬንዙዌላ ፕሬዝዳንቷ ሮድሪጌዝ ቦዬግ በዓለም አቀፍ ፍርድ ቤት ለጋዜጠኞች ተናግረዋል። ፕሬዝዳንቷ በቬንዙዌላ እና በጉያና መካከል በሀብት የበለጸገውን የኤሴኪቦ ክልልን በተመለከተ ለ10 ዓመታት ለዘለቀው ውዝግብ ለመጨረሻ ችሎት ለመታደም በሄግ ተገኝተው ነበር። የነጻነት ሂደታችንን እንወዳለን፣ የነጻነት ጀግኖቻችንን እንወዳለን። እናም ነጻነቷን ለማስጠበቅ ቅኝ ገዢዎችን ለመታገል ሕይወታቸው የሰጡ የወንዶችና የሴቶች የክብር ታሪክ የሆነውን ታማኝነት፣ ሉዓላዊነት፣ ነጻነት ታሪካችንን መጠበቃችንን እንቀጥላለን ስትል ተናግራለች። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ቬንዙዌላን የአሜሪካ ግዛት ስለማድረግ አስተያየታቸውን ከሰጡ በኋላ ፕሬዝዳንቷ ተቃውሞ አሰምተዋል። በጥር 2 የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ከቤታቸው ካራካስ ወደ አሜሪካ ተይዘው መወሰዳቸውን ተከትሎ ትራምፕ ከቬንዙዌላ ጋር በጥሩ ሁኔታ እየተስማማን ነው ብለዋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ከስልጣን እንዲለቁ በርካታ የፓርቲያቸው አባላት ጠየቁ። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ባለፈው ሳምንት ፓርቲው የደረሰበትን አስከፊ የአካባቢ ምርጫ ሽንፈት ተከትሎ ከ80 በላይ የሌበር ፓርቲ አባላት ከስልጣን እንዲለቁ ጠይቀዋል። ካቢኔው ጠቅላይ ሚኒስትሩ ስልጣን ይልቀቁ በሚለው ጉዳይ ላይ ተከፋፍሎ ማክሰኞ ዕለት ለስብሰባ ተገናኝተዋል። የስታርመር ዋና ጸሐፊ ኤፒ ዳረን ጆንስ ለስካይ ኒውስ እንደተናገሩት ጠቅላይ ሚኒስትሩ ከባልደረቦቻቸው ጋር እየተነጋገሩ ነበር ብለዋል። የእንግሊዝ የሀገር ውስጥ ጉዳይ ሚኒስትር ሻባና መሐመድ ጠቅላይ ሚኒስትሩ የሥራ መልቀቂያ ጊዜ እንዲያስቀምጡ ከሚጠይቁ አናሳ የካቢኔ ሚኒስትሮች መካከል አንዱ ናቸው። በርካታ የሌበር ፓርቲ ተወካዮች ጠቅላይ ሚኒስትሩ በአስቸኳይ ስልጣናቸውን እንዲለቁ ወይም የሚለቁበትን የጊዜ ሰሌዳ እንዲያወጡ በይፋ አሳስበዋል። የዴቨሎፕሽን የእምነትና የህብረተሰብ ጁኒየር ሚኒስትር የሆነችው ሚያታ ፋንቡሌ ማክሰኞ ዕለት እንደተናገረችው ስታርመር የህዝብ አመኔታ አጥተዋል ብላለች። አክላም በኤክስ ላይ እንደጻፈችው ጠቅላይ ሚኒስትሩ ለሀገርና ለፓርቲ ትክክለኛውን ነገር እንዲያደርጉና የስልጣን የሽግግር ጊዜ እንዲወስኑ እጠይቃለሁ ስትል ጽፋለች። ባለፈው ሐሙስ በተካሄደው የአካባቢ ምርጫ ሌበር ፓርቲ ከ1400 በላይ መቀመጫዎችን ሲያጣ በዌልስ ስልጣኑን በሪፎርም እና አረንጓዴዎቹ ፓርቲ ተነጥቋል። ክቡራን አድማጮቻችን ለሰዓቱ ያላቸው ዜናዎች በዚህ እናበቃለን።